ሰላም ጤና ይስጥልኝ። ዳኒ ስፖርት በዛሬው ዕለት እጅግ አጓጊ እና ትኩስ መረጃዎችን ይዞላችሁ ቀርቧል። እንደተለመደው ዳኒ ስፖርት እግር ኳስ ታሪክ ነው ይላል። ታሪክ ከሌለህ እግር ኳስ ይረሳሃል። ታሪክን ስትሰራ ግን እግር ኳስ በደማቁ ታሪክን ትጽፍልሃለች ይላል ዳኒ ስፖርት። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ በአውሮፓ ቻምፒየንስ ሊግ ታሪክ ተሰርቷል። አርሰናል ከ140 ዓመታት በኋላ ለመጀመሪያ ጊዜ በታሪኩ ለተከታታይ 2 ዓመታት ግማሽ ፍጻሜውን ተቀላቅሏል ማለት ነው። በተጨማሪም ማንቸስተር ዩናይትድ ቤት የአሰልጣኝ ቅጥር ጉዳይ አዲስ መረጃ ወጥቷል። ሚካኤል ካሪክ በኦልድ ትራፎርድ ያለውን ጫና ለመቋቋም ዝግጁ መሆኑን ገልጿል። ዛሬ እነዚህና ሌሎች በስፖርቱ ዓለም የተሰሙ ጉዳዮችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እሺ እንግዲህ አድማጮቼ ወደ ዝርዝሩ ሲገባ ድምፄ ከወፈረባችሁ አስቀድሜ ይቅርታ ጠይቃለሁ። ምክንያቱም ከጨዋታው በኋላ ሌሊት ላይ የተሰራ ዜና ስለሆነ ነው። ወደ እንትኑ እንገባለን ማለት ነው። አርሰናል በኤሚሬትስ ስታዲየም ከስፖርቲንግ ሊዝበን ጋር ያደረገው ጨዋታ 0-0 በሆነ አቻ ውጤት በማጠናቀቅ በደርሶ መልስ ውጤት 1-0 አሸንፎ ግማሽ ፍጻሜውን ትኬት ቆርጧል። ምንም እንኳን ጨዋታው ለአርሰናል ደጋፊዎች አስጨናቂ የነበረ ቢሆንም የሚካኤል ካሪክ አርቴታ ልጆች ግባቸውን ሳያስደፍሩ ወጥተዋል ማለት ነው። በጥንቃቄ ተጫውተው ግባቸውን ሳያስነኩ ጨዋታው እንደ ያያችሁት ተችቷል። በጣም ሳቢ አልነበረም። ነገር ግን ግባቸውን የፈለጉትን ግብ አሳክተው የወጡበት ነበር ማለት ነው። የጨዋታው ኮከብ የሆነው ጋብሪኤል ማርቲኔሊ ሲሆን ድንቅ እንቅስቃሴ አሳይቷል። በማታው የተሻለ ነበር እሱ ማለት ነው። መጥፎ ዜና የነበረው ምንድነው? ኑኒ ማዱዌኬ በጉልበት ጉዳት ምክንያት ሜዳውን ለቆ ወጥቷል። ይህ ጉዳት እሁድ ከማንቸስተር ሲቲ ጋር ለሚደረገው ወሳኝ የዋንጫ ያህል ፉክክር አርሰናልን ስጋት ላይ ጥሎታል ማለት ነው። የአርቴታ አስተያየትን ስንመለከት ይህ ክለባችን ትልቅ የታሪክ ምዕራፍ ነው ሲሉ አርቴታ ደስታውን ገልጿል ማለት ነው። በሌሎች ጨዋታዎች ባየር ሙኒክ ሪያል ማድሪድን ከጨዋታው ከጌሙ ውጭ አድርጎታል። ፒኤስጂ ደግሞ ሊቨርፑልን እንደዚሁ እንደምናውቀው ትላንትና አስወጥቶታል፣ ከውድድር ውጭ አድርጓቸዋል ማለት ነው። አርሰናል ደግሞ በግማሽ ፍጻሜው ከአትሌቲኮ ማድሪድ ጋር ይፋለማል። አትሌቲኮ ማድሪድ ጥሎ ይለፍ። እንግዲህ አትሌቲኮ ማድሪድ አድርቆ የሚጫወት ቡድን እንደመሆኑ መጠን ባርሴሎናን ጥሎ የመጣ ቡድን ነው። እንዲሁ በቀላል የምናየው አይደለም። ወረቀት ላይ ሲታይ አርሰናል ጥሩ ቡድን የገጠመው ይመስላል። ከባርሴሎና አትሌቲኮ ይሻላል ቢባልም ነገር ግን እንደ ቀላል የሚታይ አይደለም ብዬ ነው ማልፈው ማለት ነው። ሌላው ዜናችን ወደ ማንቸስተር ዩናይትድ ቤት ስናመራ በኦልድ ትራፎርድ ያለው የአሰልጣኝ መንበር ጉዳይ ከፍተኛ ትኩረት አግኝቷል። የቀድሞው የክለቡ ተጫዋች ሚካኤል ካሪክ የዩናይትድን አሰልጣኝነት ኃላፊነት ለመረከብ ከፍተኛ በራስ መተማመን እንዳለው ገልጿል ማለት ነው። ካሪክ በኦልድ ትራፎርድ ያለውን ከፍተኛ ጫና መቋቋም እንደሚችልና ክለቡም ወደ ቀድሞ ክብሩ ለመመለስ ዝግጁ መሆኑን ለሚዲያዎች ተናግሯል። የክለቡ አመራሮች ደግሞ በካሪክ ላይ ያላቸው እምነት ምንም ያህል እንደሆነ በሚቀጥሉት ቀናት እንግዲህ የምናይ ይሆናል ማለት ነው። ወደ ቀጣዩ መረጃችን ስናልፍ አጫጭር መረጃዎች ናቸው የሚሆኑት ማለት ነው። ጋርናቾ እና ዩናይትድ በተመለከተ ያለው መረጃ አሌሃንድሮ ጋርናቾ እንግዲህ በሰጠው ቃለ መጠይቅ ላይ ጋዜጣዊ መግለጫ ላይ ጋርናቾ ከማንቸስተር ዩናይትድ ስለመልቀቁ ጉዳይ በሰጠው ቃለ መጠይቅ አንዳንድ መጥፎ ነገሮች አድርጌ ነበር ሲል በግልጽ ተናግሯል ማለት ነው። ጥፋተኛነቱ ተሰምቶታል፣ የቆጨውም ይመስላል። የቀድሞ የአርሰናል ተጫዋች
ቶማስ ፓርቴን የተመለከተ መረጃ ስናይ የቀድሞ የአርሰናል ተጫዋች ቶማስ ፓርቴ በቀረቡበት ክሶች ላይ ጥፋተኛ አይደለሁም ሲል ቃሉን ሰጥቷል። እስካሁንም ድረስ ፍርድ ቤት ክስ ጉዳዩን ይዞት እንዳለ ይታወቃል ማለት ነው። ያው ይታወቃል በሴቶች ጉዳይ ብዙ ችግር ውስጥ ከእንግሊዝም ለቆ የሄደበት ምክንያት ያ እንደሆነ ይታወቃል። በሌላ በኩል የቀድሞ የአርሰናል ኮከብ ጃክ ዊልሸር እንግዲህ እንደ አሰልጣኝ የመጀመሪያውን ዋንጫ ከሉተን ጋር በመሆን በማሸነፍ ትልቅ ስኬት አስመዝግቧል። አዲስ የወጣ መረጃ ነው። ይሄን ይመስላል ለዛሬ ያዘጋጀውላችሁ መረጃዎቻችን እነዚህ ነበሩ። የአርሰናል የዘንድሮ የሻምፒየንስ ሊግ ዋንጫ የማሸነፍ እድል አለው ብላችሁ ካመናችሁ ወይም ደግሞ አትሌቲኮ ማድሪድ ይገተዋል የምትሉም ከሆነ እንዲሁ የሚካኤል በሌላ በኩል ደግሞ ሚካኤል ካሪክ ለዩናይትድ ትክክለኛ አሰልጣኝ ነው ብላችሁ የምታስቡ ከሆነ አስተያየታችሁን በኮሜንት መስጫው ላይ አጋሩን። ዳኒ ስፖርት ሁልጊዜም ትኩስ መረጃዎችን ይዞላችሁ ይቀርባል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።